መሳይ እንደምናለ እንደምን ደህና ነው? ትላንት በስቲያ ለመገናኘት ቀጥሮ ነበር አልተመቻቸልንም። ዛሬ ተገናኝተናል። በዋናነት ከምክክር ኮሚሽኑ ጋር የተያያዙ አንዳንድ መረጃዎችን ለመለዋወጥም ነበር። አመሰግናለሁ መሳይ። እንግዲህ አብይ አህመድ ቀደም ብሎ ሰኔ 30 ቀን 2018 ዓ.ም ላይ በዓለ ሲመት አይኖረኝም የሚል ንግግር አድርጓል። ያው በዓለ ሲመት ለማድረግ ነው ሰኔ 30 ቀን 2019 ዓ.ም ላይ በሱ በሚመች መልኩ ስንቅፈጅ ቡድኑ በ3 ሳምንት የሚጠጋ ከሐምሌ 8 ቀን 2018 ዓ.ም ጀምሮ ለሚኖሩት ተከታታይ 3 ሳምንታት ለአብይ አህመድ በሚመች መልኩ ዝግጅት የተደረገ ነው። ኢትዮጵያ የምትመክርበት ሳይሆን አብይ አህመድን ስልጣን የሚያደላድልበት ነው። ለዚህም ደግሞ በ3 ሳምንት ጊዜ ውስጥ ጨርሶ መስከረም 30 ቀን 2019 ዓ.ም ላይ ለሱ የመች መልኩ እየተሰራ ነው በሚል ተደጋጋሚ የሆነ በሚዲያ ከፍተኛ የሆነ ትችት ሲቀርብበት ነበረ። ያንን ግን ለማስተባበር እኔ በዓለ ሲመት አይኖረኝም የሚል መልእክት በፓርላማው ለማስተላለፍ ሙከራ ተደርጓል። እንግዲህ ሐምሌ 7 ቀደም ብሎ ከዋዜማው ጀምሮ በትናንትናው ዕለት ሐምሌ 8 ቀን 2018 ዓ.ም የዛሬውን እውነቶች በአግባቡ ማየትና መመርመር ያስፈልጋል። አብይ አህመድ ሐምሌ 7 ቀን 2018 ዓ.ም ኦሉሴጉን ኦባሳንጆ ልምዳቸውን ያካፍሉናል በማለት ነው የጀመረው። እንግዲህ የእሳቸው ልምድ ከተባለበት በተለይ ዛሬ በታሪካዊ የሀገር ምክክራችን ዋዜማ የኢትዮጵያ ታላቅ ወዳጅ የሆኑት ክቡር ኦሉሴጉን ኦባሳንጆ በጽህፈት ቤት ተቀብያለሁ በመጪው ሀገራዊ ምክክር ዙሪያ ለመወያየት እንዲሁም ከዚህ ቀደም ካከናወኗቸው ተግባራት ጥረብ ለመቅሰም ይችላልና በዚህም የቢያፍራን የሰላም ሂደት በመምራት ያካበቱት ልምድ አጋርተውናል በሚል ነው የተጀመረው። የቢያፍራን ልምድ የላቸውም፣ የሰላም ውይይት ላይ አልተሳተፉም ኦሉሴጉን ኦባሳንጆ። ከዛ በተጨማሪ ኦባሳንጆ የሚኖሩት አዲስ አበባ ነው ይመስለኝ እንጂ ከየት የሚመጡ አይደሉም። ሲያስፈልግ ወደ መቀሌ፣ ሲያስፈልግ ወደ አዳራሽ የሚሳቡ ግለሰብ ከሆኑ ሰነባብተዋል። የአብይ አህመድ ስልጣን አደላዳይ ከሆኑት መካከል አንደኛው ኦሉሴጉን ኦባሳንጆ ናቸው። ኦባሳንጆ የቢያፍራን የሰላም ሂደት በመምራት ያካበቱት ልምድ አጋርተውናል የሚለው አረፍተ ነገር ሙሉ ለሙሉ ሐሰተኛ ነው። እንግዲህ በተለይ በዓለም ታሪክ መዝገብ ውስጥ የቢያፍራ ጦርነት ተብሎ የሚነሳው ከ1967 ዓ.ም እስከ 1970 የአውሮፓውያን የዘመን ቀመር ማለት ነው የሚታወሰው በሰላማዊ ምክክርና በውይይት ሳይሆን በሚሊዮኖች የሚቆጠሩ የቢያፍራ በተለይም ደግሞ የኢግቦ ብሔረሰብ የሚባሉት ህዝቦች በናይጄሪያ ማዕከላዊ መንግስት ጭፍጨፋ የተፈጸመባቸው ግፍ የተፈጸመበት አብይ አህመድ አሁን በኢትዮጵያኖች ላይ እየፈጸመው እንዳለው የፈጸመበት ነው። በዛን ወቅት እንግዲህ ራሳቸው ኦባሳንጆ በወቅቱ የናይጄሪያ ጦር የሶስተኛ ማሪን ኮማንዶ የሚባለውን ጦር እየመሩ የኢግቦ ብሔረሰብን የጨፈጨፉ ግለሰብ ናቸው ኦባሳንጆ። ይሄ ግለሰብ አሁን የቢያፍራን የሰላም ሂደት በመምራት ያካበቱትን ልምድ ያጋሩናል የሚባልበት ሁኔታ አይደለም። እንደው ቤተ መንግስት ጠርተው ስለሆነ ያወያዩአቸው በዛን ወቅት ህዝብ እንዴት እንደፈጁ የኢግቦን ብሔረሰብ እንዴት እንዳወደሙ ልምድ ሊያካፍሏቸው ይችላል። ከዚህም በመነሳት ህዝብ እየተፈጨፉ እንደሆነ በተጨባጭ የተረዱበት ነው። ሊያማክሯቸው የሚችሉት የሰላም ምክክር ውይይት እንዳልሆነ በተግባር የምናይበት ነው። እንግዲህ ሙሉጌታ ሌላ ሩቅ ሳይኬድ ምናልባት የዚህ የፕሪቶሪያውንም መጥቀስ አይቻልም። የከሸፈው የፕሪቶሪያው ዓለም ሁሉ ተስፋ አድርጎበት የነበረው በኢትዮጵያ ውስጥ የጥይት ድምጽ ያስቆማል ተብሎ ተስፋ የተደረገበት ነገር ግን አብይ አህመድ ቁማር የተጫወተበት የፕሪቶሪያው ስምምነት የሚመሩት እሳቸው ነበሩ። ያ የከሸፈ ታሪክ ነው ያላቸው። ሩቅ ሳንሄድ በአፍራውም ሌላ አካባቢ ሳንሄድ እኚህ ሰውዬ ዝም ብሎ ከመመላለስና የጦረታ ሳንቲም ከመሰብሰብ ያለፈ ምን የተሳካ ስራ ሰርተዋልና ነው እሳቸውን እንደ አብነት እንደ አርአያ ተጠቅሰው ለዚህ ምክክር ኮሚሽን በእንግድነትም በንግግር አቅራቢነትም የተመረጡት። የአብይ አህመድ ከዳሚ ናቸው። በግልጽ ቋንቋ እናስቀምጠው ከተባለ ከዳሚ ናቸው። እነዚህ ግለሰቦች አመቻች ናቸው። ከዛ በዲፕሎማሲ ስም ደግሞ ቁማር የሚጫወቱ ግለሰብ ናቸው። አብይ አህመድ ደግሞ ለዚህ ተመችተዋል። አብይ አህመድም ተመችተዋል፣ ኦባሳንጆም ተመችተዋል እና በዲፕሎማሲ ስም ቁማር የሚጫወቱ ግለሰብ ናቸው። ፕሪቶሪያ ላይ የነበረውን ሂደት በአግባቡ መምራት ያልቻሉ ለሌላ ብሔራዊ ውይይትና እንቅስቃሴ ዛሬም ትናንትም በዚህ ፎቶ ላይ ሲነሱ አይተናቸዋል እና የማጭበርበሪያ ካርድ መጠቀሚያ ናቸው እነዚህ ግለሰቦች። ምክንያቱም አብይ አህመድ እኔ የተፈራረምኩት ከጻድቃንና ከጌታቸው ረዳ ጋር ነው፣ ስለዚህ እነ ደብረጽዮን ቡድን አይመለከተኝም ሲል ኖ ይመለከታል። የፖለቲካ ስልጣን ያለው አጠቃላይ ትግራይን ፖለቲካ መወሰን የሚችሉት እነዚህ ኃይሎች ናቸው። እነዚህ ስደተኛ ፖለቲከኞች ናቸው። አዲስ አበባ ስለሰበሰብካቸው ያንተ ናቸው ማለት አይችልም። ከዛ በተጨማሪ ደግሞ የትግራይ ፖለቲካ እነዚህ ሰዎች የመወሰን አቅም የላቸውም የማለት ሞራል የላቸውም ኦሉሴጉን ኦባሳንጆ።
ስለዚህ እኔም ላነሳ የፈለኩት ወደ ዋናው መምጣት የፈለኩት አብይ አህመድ ከመጀመሪያው የማጭበርበር እንቅስቃሴ ውስጥ እንደገባ ነው። የኢቦን ብሔረሰብ የጨፈጨፉትን ጦሩን የመረውትን የሶስተኛ ኮማንዶ ማሪን የመራን ግለሰብ እንደ ብሔራዊ ምክክር አድራጊና ከዛ ተጨማሪ ደግሞ እንደ ሰላም ኃይል የተቆጠረበት መንገድ ስህተት መሆኑን በአግባቡ መግለጽ ስላለብን ነው ያንን ያነሳሁት። ምክንያቱም ታሪክ እያሳሳቱ ታሪክ እያበረዙ የኢትዮጵያን ፖለቲካ በዚህ ልክ እንደሚያበሻቅጡት ይታወቃል። ነገር ግን ዓለም የማይቀይረው የቢያፍራ ታሪክ ሲነሳ የኦባሳንጆ ስም አብሮ የሚነሳው ከጨፍጫፊዎች ጎን እንደሆነ ጨፍጫፊ እንደነበር ራሱ ሲመራ እንደነበር በአግባቡ መግለጽ ስላለብን ነው። የቢያፍራ የሰላም ስምምነት የውይይት ታሪክ እንደሌላቸው እነ ኦባሳንጆ በትግራይ በተረጋጋሚ የተጓዙበት ነባራዊ ሁኔታ አማራውን ተባብራችሁ ከአብይ ጋር ውጉ እንደሚሉ ይታወቃል። አመቻች እንደሆነ ይታወቃል። እንኳን የሰላም ኮሚቴ የሰላም አምባሳደር ቢሆኑ ማለት ስለፈለኩ ነው። ከዛ በተጨማሪ ሰሞነኛውን እውነት በአግባቡ ማየት ያስፈልጋል። እንግዲህ ሐምሌ 8 ቀን 2018 ዓ.ም በተመረጡ ከዚህ በፊት በሚዲያ ይፋ በተደረጉት በ8 አጀንዳዎች ላይ ውይይት ይደረጋል በሚል ነው የተጀመረው። በዚህ ሂደት በርካታ በተለይ ኦህዴድ ብልጽግና ለራሱ በሚመች መልኩ ነገሮችን የማመቻቸት ስራ በከፍተኛ ሁኔታ እየተሰራ እንዳለ የተሰማው። እንግዲህ የሃይማኖት ጉዳዮች በአጀንዳ መልክ እንደተያዙ ይታወቃል። የሃይማኖት አባቶችም በዚህ ላይ ይሳተፋሉ ተብሎ ይታመናል። አጀንዳ እንዳስገቡም ይታወቃል። ነገር ግን እየመጡ ያሉ መረጃዎች አንተም በመግቢያ እንዳነሳው በምክክሩ ላይ ከጠቅላይ ቤተ ክህነት የተላኩ ወኪሎች በምድብ 7 በአዲስ አበባና በድሬዳዋ ጉዳይ በሚመክረው ምድብ ውስጥ መመደባቸው ቅሬታ እንዳስነሳ ነው መረጃዎች የወጡት። መመደብ የነበረባቸው በሃይማኖታዊ ጉዳዮች ላይ የሚመክረው ቦታ ላይ የነበረ ሲሆን ሃይማኖታዊ ጉዳዮች ከአስተባባሪው ጀምሮ አደረጃጀት በእነ አህመዲን ጀበል እጅ እንደወደቀ ነው የተሰማው። የቤተ ክርስቲያኗ ተወካዮች ይህ ካልተስተካከለ ውይይቱን ትተው እንደሚወጡ ለፕሮፌሰር መስፍን አርአያ እንዳሳወቁ ነው የተሰማው። እዛ ላይ መከራከር እንዳይችሉ መወያየት እንዳይችሉ በአዲስ አበባና በድሬዳዋ ጉዳይ ላይ እንዲወያዩ ነው የተሰማው። ከዛ በተጨማሪ በርካታ አጀንዳዎች መጥተዋል። በተለይ በብሔራዊ ምክክር ኮሚሽን ይጸድቃል ተብሎ የሚጠበቀው አዲስ ህገ መንግስት ይኖራታል ብሏል አብይ አህመድ ሐምሌ 8 ቀን 2018 ዓ.ም በነበረው ኃይለ ቃል ይጀምራል። ወደ ኃይል እርምጃ እንገባለን። ስለዚህ ኃይለ ቃል የሚያስቀር ኢትዮጵያን በቀጣይ የራሷ የሆነ ህገ መንግስት ይኖራታል የተባለለት በርካታ ብሔር ብሔረሰቦችን አንድ የነበሩበትን እውነት ተጨማሪ ቀውስ የሚጠምቅ ክልሎችን የሚበትን አሁን ያሉትን ክልሎች አብይ አህመድ ትንሽ ግዛቶች እንዲሆኑ አማራውን ወደ 5 እና ወደ 6 ኦሮሞን ወደ 7 እና ወደ 8 ሌላውንም እንደዚሁ በተመሳሳይ የሚከፋፈል አካሄድ በከፍተኛ ሁኔታ እየተወያዩበት እንዳለ ተሰምቷል። በተለይ አንዳንድ ቦታዎችን መተከልን ወደ አማራ ክልል አጠቃልላለሁ፣ ወሎን ወደ 2 ሰነጥቃለሁ የሚሉ አጀንዳዎች ተሰምተዋል። በዚህ ሂደት አዲስ ጦርነት በተለይ በቤንሻንጉልና በአማራው መካከል የማስነሳት ፍላጎት እንዳለው ታሪካዊ ወሰኖችና ማንነቶች አማራ መታገያ እንደሆኑ ይታወቃሉ። እነዛን እኔ ነኝ ያስመለስኳቸው ማለት የፋኖ ኃይሎች የሚያነሷቸውን ጥያቄዎች አጀንዳ ማስጣል ለማይመለሱ ይታወቃል። ነገር ግን አጀንዳ የማስጣል ከፍተኛ እንቅስቃሴ እንዳለ ተሰምቷል። አብይ አህመድ በርካታ ሚዲያዎችን በሀገር ቤት በተለይ የመንግስት ሚዲያዎች እንዲሳተፉ ተደርጓል። ነገር ግን ከኤቢኤስ እና ከኤንቢሲ ሚዲያዎች አሉ የግል ሚዲያዎች በዚህ ሂደት እንዳይሳተፉ መከልከሉን ተሰምቷል። በዚህ ሂደትም ቅሬታ እንደተነሳ እንግዲህ ከዚህ በፊት አብይ አህመድ ወደ ስልጣን ሲመጣ ኢህአዴግ ሲያደርግ የነበረውን አናደርግም መሳይ ታስታውስ ከሆነ ሁሉንም የፓርላማ ሁሉንም ስብሰባዎቻችን ለህዝብ ይፋ እናደርጋለን ብሎ ነበር። አሁን ሀገራዊ ምክክር እያደረኩ ነው፣ ህዝብ ወከላቸውን ኮሚቴዎች ህዝብ ወከላቸውን ሰዎች እያወያየው ነው ብሎ ስልክ ይዘው እንዳይገቡ ከልክሏል። እንኳን በቴሌቪዥን ሊያስተላልፍ ነው። ምክንያቱም ከዚህ ጀርባ ያለው ነገር ምንድነው? ስልክ የተከለከለበት ህዝብ እንዳያውቀው የሚሸፋፈነው ነገር ምንድነው? ትልቁ ስህተቱ ግን ያው ብልጽግና ራሱ እንኳን የሚሰባሰብበት ውይይት መረጃዎች ይወጣሉ እንኳን 4000 ሰው የተሰበሰበበትና ይሄ የስንቅ ፈጅ ቡድን ነው የምለው ምክክር ማለት ነው። ከዚህ በፊት በርካቶች የሚናገሩት ቃል አለ። እሱ ፉግግር ነው። አብይ አህመድን ወደሆነ ነገር ለማድረስ ወደሆነ ነገር ለማመቻቸት የሚደረግ ሂደት ነው። ስለዚህ እነዚህ እውነቶች በአግባቡ ካየናቸው አብይ አህመድ አሁንም እያጭበረበረ እየተንቀሳቀሰ እንደሆነ ነው። እኛም በነገራችን ላይ እንደ ሚዲያ ይሄን ምክክር እውቅና እንሰጠው፣ ነገር ግን ዝም ብለን አናልፈው። አንድ ሞኝ የተከለውን ዛፍ ሽሞራን ተሰባስበው አይነቅሉትም እንደሚባለው አብይ አህመድ በብልጣብጥነት መንገድ የኢትዮጵያን ፖለቲካ አዲስ ቅርጽ እንግዲህ ባለፉት በነበሩት 8 አጀንዳዎች ፕሮፌሰር መስፍን አርአያ ይፋ ባደረጓቸው 8 አጀንዳዎች መካከል አዲስ ቅርጽ የሚያስያዝ ኢትዮጵያን የመንግስትነት ቅርጽ የመስጠት ብሏል። ስለዚህ
ይሄኔ የተከለውን ቅርጽ ለመንቀል ሌላ ውይይት ሌላ ነገሮች መደረጋቸው ወደፊት አይቀርም።